ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች ይዤ ቀርብ ያለው መረጃዎቹን ይዤ የቀረብኩት አናስታጥቄ ነኝ። ቆይታችሁ ከኛ ጋር ይሁን። የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ የሰላም አስከባሪ ኃይል አስተዋጽኦ የሚያደርጉ ሀገራት አስቸኳይ ጉባኤ ዛሬ በዩጋንዳ ይካሄዳል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ዋና ጸሐፊ ዶክተር ወርቅነህ ገበየሁ በጉባኤው ላይ ለመሳተፍ ኢንቲቤ ገብተዋል። በአፍሪካ በተለይም የሶማሊያ ጎረቤት ሀገራት ኢትዮጵያን ጨምሮ በሀገራቱ ዘላቂ ሰላምን ለማስፈን ትልቅ ዋጋ መክፈላቸውን ኢጋድ ገልጿል። የተከፈለ ዋጋ ሰላሟ የተጠበቀ ሶማሊያ እንድትኖር ያለውን የጋራ ቁርጠኝነት የሚያሳይ መሆኑንም አመልክቷል። የሶማሊያ ሰላም ለዓለም መረጋጋት ቁልፍ ምሰሶ መሆኑንም ነው ኢጋድ ያስታወቀው። ኢትዮጵያ በግብርናው ዘርፍ እያስመዘገበች ያለው ውጤት ለሌሎች የአፍሪካ ሀገራት ምሳሌ የሚሆን ነው ተባለ። የግብርና ሚኒስትር ዶክተር ግርማ አመንቴ ከአፍሪካ ህብረት ኮሚሽን የግብርና ገጠር ልማት ብሉ ኢኮኖሚና ዘላቂ ከባቢ አየር ኮሚሽን ሞሰስ ቪላካቲ ጋር በጽህፈት ቤታቸው ተወያይተዋል። ሚኒስትሩም በውይይቱ ወቅት በኢትዮጵያ በግብርናው ዘርፍ ተጨባጭ ለውጥ እያስመዘገበች እንደሆነ ጠቁመው ኢትዮጵያ በግብርናው ዘርፍ የተመዘገቡትን ምርጥ ተሞክሮዎች ለሌሎች የአፍሪካ ሀገራት ለማካፈል ቁርጠኛ ናት ብለዋል። በስንዴ ልማት፣ በሌማት ትሩፋት እንዲሁም በአረንጓዴ አሻራ የተመዘገቡ ስኬቶችን ጠቅሰው አፍሪካ በግብርናው ዘርፍ ያላትን የመልማት አቅም በመጠቀም የምግብ ዋስትናና የምግብ ሉዓላዊነትን ለማረጋገጥ ይኖርብናል ብለዋል። የአፍሪካ ህብረት ኮሚሽን የግብርና ገጠር ልማት ብሉ ኢኮኖሚና ዘላቂ ከባቢ አየር ኮሚሽን ሞሰስ ቪላካቲ በበኩላቸው ኢትዮጵያ በግብርና ዘርፍ እያስመዘገበች ያለችው ውጤት ለሌሎች የአፍሪካ ሀገራት እንደ ተሞክሮ የሚወሰድ ነው ብለዋል። የአጀንዳ ማሰባሰብ የምክክር ሂደቱ በሁሉም አካባቢዎች በተሳካ መልኩ እየተካሄደ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ገለጹ። በምክክር ሂደቱ እስካሁን አዲስ አበባና ድሬዳዋን ጨምሮ በተለያዩ ክልሎች የአጀንዳ ማሰባሰብ የምክክር ሂደት ተከናውኗል ብለዋል። በመሆኑም ሂደቱ የተለያዩ የህብረተሰብ ክፍሎች ተወካዮችን በነጻነት ያሳተፈ ሁሉን አቀፍና የተሳካ መሆኑን ኮሚሽነሩ ገልጸዋል። በምክክሩም ሁሉም አጀንዳውን በነጻነት ያቀረቡበት አሳታፊ አውድ መፍጠሩን ተናግረዋል። በአማራ ክልል በቅርቡ የተደረገው የአጀንዳ ማሰባሰብ የምክክር ሂደት በስኬት መጠናቀቁንም አስታውሰዋል። የምክክር ሂደቱ የወደፊቷን ኢትዮጵያ የምንገነባበት አቅም የፈጠረና ችግሮችን በውይይትና መግባባት መፍታት እንደሚቻል የጋራ አቋም የተያዘበት መሆኑን አንስተዋል። በቀጣይ በትግራይ ክልል ምክክሩን በላቀ ስኬት ለማካሄድ የሚያስችል ተመክሮ የተሰነቀበት በመሆኑ በዚህ መሰረት ለማካሄድ ዝግጅት እየተደረገ መሆኑን አንስተዋል። የህዝብ ተወካዮች ምክር ቤት አባላትን ጨምሮ የተለያዩ ተቋማት የስራ ኃላፊዎች በአዲስ አበባ ከተማ የልማት ስራዎችን ጎበኙ። ጉብኝቱ በከተማዋ የተከናወኑ የኮሪደር ልማት፣ የአዲስ ዓለም አቀፍ ኮንቬንሽን ማዕከል፣ የመልሶ ማልማት ስራዎችን ጨምሮ የተቀናጀ የግብርና ማቀነባበሪያ ማዕከልንና ሌሎች በርካታ የልማት ስራዎችን ያካተተ መሆኑ ተጠቁሟል። በአዲስ አበባ እየተከናወኑ የሚገኙ የልማት ስራዎች ከተማዋን ለነዋሪዎች ምቹ የሚያደርጉ ገጽታዋን በመቀየር ላይ የሚገኙና ዓለም አቀፍ ተወዳዳሪነቷን በእጅጉ የሚያሳድጉ መሆናቸውም ተገልጿል። በተጨማሪም የልማት ስራዎቹ አዲስ አበባን የተቀናጀ የመሰረተ ልማት የተሟላላት ከተማ እንድትሆን ያስቻሉና ሀገር ወደ ብልጽግና የምታደርገው ጉዞ ጉልህ ማሳያ መሆናቸውም ተጠቁሟል። ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎች እናልፋለን። የኮንጎ መንግስትና ኤም23 አማጽያን ጦርነቱን ለማስቆም ለመስራት ተስማሙ። የኮንጎ መንግስት ተወካዮችና የኤም23 አማጺ ቡድኖች በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ያለውን ጦርነት ለማስቆም መስማማታቸውን በጋራ በሰጡት መግለጫ አስታውቀዋል። በኮንጎ ታጣቂ ኃይሎችና በኤም23 አማጽያን ከጥር ወር ጀምሮ በሰሜንና በደቡብ ኪቩ ግዛቶች መካከል የከረረ ጦርነት ሲያካሂዱ ቆይተዋል። ጦርነቱን ለማቆም ከዚህ ቀደም በተደረጉ ድርድር ውጤቶች ባይገኙም ይህ ሂደትም ሁከቱን ለማስቆም እንደ መጀመሪያ አዎንታዊ እርምጃ ተወስዷል። በሁለቱም ወገኖች በዱሃ የተካሄደው ውይይት ግልጽና ገንቢ መሆኑን ቢያረጋግጡም በድርድሩ ሂደት ላይ አንዳንድ ጥርጣሬዎች አሁንም ይስተዋላሉ። በዲሞክራቲክ ሪፐብሊክ ኮንጎ በነበረው ጦርነት በመቶ ሺዎች የሚቆጠሩ ነዋሪዎች ሲፈናቀሉ ከጥር ወር ጀምሮ ቢያንስ 7000 ሰዎች መሞታቸውን የኮንጎ ባለስልጣናት ገልጸዋል ሲል አፍሪካ ኒውስ ዘግቧል።
ከካሽሚር ጥቃት በኋላ ውጥረቱ እየተባባሰ መምጣቱን ተከትሎ የተባበሩት መንግስታት ሁለቱ ሀገራት በፍጥነት እንዲቆጣጠሩት አሳሰበ። በጃሙና ካሽሚር 26 ሰዎችን የገደለውን ጥቃት ተከትሎ ህንድና ፓኪስታን አፋጣኝ የሰላም እርምጃ እንዲወስዱ የተባበሩት መንግስታት ድርጅት አሳስቧል። ቃል አቀባዩ ስቴፈን ዱጃሪክ ዋና ጸሐፊ አንቶኒዮ ጉተሬዝ ባለፉት 24 ሰዓታት ውስጥ ከእነዚህ መንግስታት ጋር ምንም አይነት ቀጥተኛ ግንኙነት ባያደርጉም ሁኔታውን በቅርበት እየተከታተሉት ነው ተብሏል። ዱጃሪክ በጃሙና ካሽሚር የተፈጸመውን የሽብር ጥቃት ድርጅቱ ማውገዙን ገልጸው ሁለቱም መንግስታት ከፍተኛ ቁጥጥር እንዲያደርጉና ሁኔታውን እንዳይባባስ አሳስበዋል። በፓኪስታንና በህንድ መካከል ያለ ማንኛውም ጉዳዮች በሰላማዊ መንገድ ሊፈቱ እንደሚችሉ እናምናለን፣ ይህም ትርጉም ባለው የጋራ ተሳትፎ ይሆናል ሲሉ አክለዋል ሲል አናዶሉ ዘግቧል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ